ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን ነው የሰኞ ምሽት የኢቲቪ 57 ዜናችን በምዕራፍ 3 ተመልሷል የዚህኛው ምዕራፍ አበይት ጉዳዮችን አስቀድመን በሰሜን እዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በኢትዮጵያ የደም መስዋዕትነት ተከፍሎ በተገኘው የግዛት ሉዓላዊነት ልክ ጠንካራ የሥራ ባህል ባለመገንባቱ የኢኮኖሚ ሉዓላዊነትን ደካማ እንዳደረገው ተገለጸ። የኢትዮጵያን የፖለቲካ ስብራት ለመጠገን የሐሳብ የበላይነትን ባህል ማድረግ እንደሚገባ ተጠቆመ። ከውጭ ኢራን ከአሜሪካ ጋር የኒውክሌር ድርድር ለማድረግ እንደማትቸኩል አስታወቀች። በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ሰንደርላንድ ከኤቨርተን ዛሬ ምሽት ከ5 ሰዓት ጀምሮ ይጫወታሉ። ከስፖርት የመረጥንላችሁ ጉዳይ ነው። ክቡራን ተመልካቾቻችን ዛሬ ቆይታችሁን ከኢቲቪ 57 ጋር ስታደርጉ በአጀንዳ ጉዳያችን ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ እየሰራች ያለችውን ስራ የተገኙ ውጤቶችን ጨምረን እንዳስሳለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳም እዚህ ስቱዲዮ ጋብዘን ቆይታ እናደርጋለን። እንግዳችን በአዲስ አበባ ዩኒቨርሲቲ የባዮቴክኖሎጂ ምርምር ማዕከል የእጽዋት የባዮቴክኖሎጂ ፕሮፌሰር የሆኑት ተክለ ሃይማኖት ኃይለ ሥላሴ ናቸው። ከሳቸው ጋር ልክ በሰዓቱ ተገናኝተን ቀደም ሲል ባስተዋወቅናችሁ ጉዳይ ላይ ቆይታ እናደርጋለን። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደም ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን። ወደ ቀዳሚው ዘገባችን እናልፋለን። በሰሜን እዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። መከላከያ ሰራዊቱ ለሀገር ሰላም ልማትና ብሔራዊ ጥቅም መከበር ተልዕኮውን አጠናክሮ እንደሚቀጥልም ፊልድ ማርሻሉ ተናግረዋል። 5ኛ ዓመት ዝክረ ሰሜን እዝ እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በቢሾፍቱ አየር ወለድ ማሰልጠኛ ማዕከል ታስቧል። ሙሉ ግርማይ ዝርዝር አለው። 5ኛ ዓመት ዝክረ ሰሜን እዝ እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በቢሾፍቱ አየር ወለድ ማሰልጠኛ ማዕከል ታስቦ ውሏል። በዝግጅቱም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምረው ከፍተኛ መኮንኖችና የሰራዊቱ አባላት ተገኝተዋል። የጥቁር ጠባሳ ዳግም እንዳይከሰት ሲዘከር ይኖራል ሲሉም ፊልድ ማርሻሉ ተናግረዋል። መቼም አንረሳው ሁልጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው። በየዓመቱ እንደዚህ የምናስታውሰው እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ ታሪክ ነው። የኢትዮጵያ አርበኞችን መንፈስ የተላበሰው መከላከያ ሰራዊት ለሀገሪቱ ሉዓላዊነት መጠበቅ ገዢ ባህሪ አድርጎ መቀጠሉንም ፊልድ ማርሻሉ አንስተዋል። ይሁንና ሀገሪቱን ለዘመናት ሲፈትናት የቆየው የባንዳ ድርጊቶች ዛሬም ድረስ በመቀጠል እየፈተኗት ይገኛል ብለዋል። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች ሀገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት።
መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። መከላከያ ሰራዊቱ ለኢትዮጵያ ሰላም ልማትና ብሔራዊ ጥቅም ዘብነቱን አጠናክሮ ይቀጥላልን ብለዋል ፊልድ ማርሻል ብርሃኑ ጁላ። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀነውም የታጠቅነውም ለዛ ነው። በአምስተኛ ዓመት ዝክረ ሰሜን እዝ መታሰቢያ መርሃ ግብር ላይም የህሊና ጸሎትን ጨምሮ የጧፍ ማብራት ስነ ስርዓት ተካሂዷል። ከዚሁ ጋር በተገናኘ የመከላከያ ሰራዊት የዳሎል እዝ ጥቅምት 24 2013 ዓ.ም በሰሜን እዝ የሀገር መከላከያ ሰራዊት ላይ የተፈጸመውን ጥቃት 5ኛ ዓመት መታሰቢያ እንዳይደገም መቼም አንረሳውን በሚል መሪ ቃል ዕለቱን በተለያዩ መርሃ ግብሮች አስቦ ውሏል። በመታሰቢያው ሰላም የእድገት መሰረት በመሆኑ ሰላምን ለመጠበቅ ሁሉም የበኩሉን ሊወጣ ይገባል ተብሏል። ራሄል አብደላ ተጨማሪ አላት። ከ5 ዓመታት በፊት በጥቅምት 24 ቀን 2013 ዓ.ም በጀግንነቱ የሚወሳው የሀገር አውራ መከላከያ ሰራዊት ሰሜን እዝ ጥቁር ነጥብን የጣለ ጥቃት ደረሰበት። የሰሜን እዝ የሀገር መከላከያ ሰራዊት በጀግንነቱ ሀገርን መጠበቅ፣ በቅንነት ህዝብን ማገልገል መለያው ነው። በሰንደቅ ዓላማ ስር የገባውን ቃል ኪዳን ለመጠበቅ ለህዝቡ ደህንነትና ሰላምን ከማስከበር ባለፈ የማህበራዊ አገልግሎቶች ላይ በስፋት የሚሳተፍ ጭምር ነበር። ዛሬ እንዳይደገም መቼም አንረሳውን በሚል መሪ ቃል 5ኛ ዓመት መታሰቢያ መርሃ ግብር ተደርጎለታል። በወቅቱ ክስተቱን የተመለከቱት የሰሜን እዝ ሰራዊት አባላት የነበሩት ሌተናል ኮሎኔል ተጎዳን ታደሰና ሻምበል አስናቀች አብነት የሰላም ባለቤት ህዝብ እንደሆነ በመረዳት ማህበረሰቡ ሰላምን መጠበቅ እንዳለበት ያስረዳሉ። እንዲህ አይነት ነገር ስናስታውስ ሀገሪቱም መጪው ትውልድም እንዲህ አይነት ነገር መጥፎ ነው ብሎ እንዳይደገም እኛን ወደ ኋላ ተመልሶ የሚያስታውስና ሌላውን የሚያስተምር ስለሆነ ጥሩ ነገር ነው ብዬ አስባለሁ። እዛው ክፍል አባልን መቼም የማይረሳ ሀገርን የሚያስቆጣ ከትውልድ ትውልድ የሚሸጋገር ታሪክ ነው ተጥሎብን ሄደው። ከሰላም ነው ሁሉም ነገር የሚገኘው። ሰላም ሲኖር ብዙ ነገር አለ። ሰላም ከሌለ ደግሞ ምንም ነገር እንደሌለ ማህበረሰቡም ህዝቡም ስለሚያውቅ ወጣቱን ነቅቶ ወደ ሰላም፣ ወደ ልማት፣ ወደ አንድነት ብንጓዝ። በሰራዊቱ ላይ የተፈጸመው ጥቃት መቼም ሊደገም የማይገባ ተግባር መሆኑን በዳሎል እዝ በተካሄደ መድረክ ላይ ተገልጿል። ሁሉም ዜጋ የሰላምን ዋጋ በመረዳት የሀገሪቱን ሰላም ለማጽናት የበኩሉን ሊወጣ እንደሚገባ በመድረኩ ጥሪ ቀርቧል። እኛ በአንድ ብናከብረው ለሰላም መዘመራችን ለመቀጠል መጪው ትውልድም እንዲማርበት የማድረግ ዓላማ ያለው በመርሃ ግብሩ የኢፌድሪ መከላከያ ሰራዊት አሁን ላይ በዘመናዊ ቴክኖሎጂ ትጥቅና አደረጃጀት በመያዝ በጠንካራ መሰረት ላይ እንደሚገኝ የተገለጸ ሲሆን 5ኛ ዓመት የመታሰቢያ በዓሉን የመከላከያ ሰራዊት ዳሎል እዝ በተለያየ ዝግጅት እያሰበ ይገኛል። የኢቲቪ 57 ዜናችን ይቀጥላል። ተመልካቾቻችን በመግቢያችን ላይ ወደ አስተዋወቅናችሁ የአጀንዳ ጉዳያችን ነው የምንሻገረው።
በኢትዮጵያ የደም መስዋዕትነት ተከፍሎ በተገኘው የግዛት ሉዓላዊነት ልክ ጠንካራ የስራ ባህል ባለመገንባቱ የኢኮኖሚ ሉዓላዊነትን ደካማ እንዳደረገው ተገለጸ። ካለፉት 7 ዓመታት ወዲህ ግን አቧራን አራግፎ የተደበቀን ሀብት በማልማት የጎደለውን ሉዓላዊነት የመሙላት ስራ በመሰራቱ ውጤት እየተመዘገበ ነው። ይመራደም በዚህ ጉዳይ ላይ ያሰናዳውን ዘገባ እንከታተል። ኢትዮጵያ የውጭ ችግር ገጥሟት ሉዓላዊነቷ ፈተና ውስጥ በገባ ጊዜ ጀግኖች ልጆቿ ደምና አጥንታቸውን መስዋዕት አድርገው አስከብረዋታል። ግን ደግሞ በአድዋ ተራሮች ግርጌ የተገኘውን ያልሸነፍ ባይነትና የነጻነት ገድል እርሾ አድርገን በየዘርፉ ሳንሰራበት በመቅረታችን ብዙ ዋጋ አስከፍሎናል። ኢትዮጵያ ውስጥ የደም መስዋዕትነት ተከፍሎ በተገኘው የግዛት ሉዓላዊነት ልክ ጠንካራ የሥራ ባህል ባለመገንባቱ የኢኮኖሚ ሉዓላዊነትን ደካማ አድርጎታል። የሀገር ነጻነት በፈርጣማ ኢኮኖሚ አቅም ካልታገዘ በቀር በእጅ አዙር ከመገዛት አያድንም። በዚህ ረገድ ለረጅም ዘመናት ሀገር ብዙ እንድትሰራ ቢፈለግም የዳበረ ኢኮኖሚ ባለመገንባቱ የሀገርን እጅ በቀላሉ ለመጠምዘዝ ሲሞከር ተመልክተናል። እናም ኢትዮጵያውያን ከማይወዱት የእጅ አዙር ጥምዘዛ ለመውጣት በራሳቸው ሰርተው ሁሉን አቀፍ ራሳቸውን የመቻል ጉዞ ጊዜ የማይሰጠው የወቅቱ ተጋድሎ ነው። ራሳችን በእግራችን መቆም መቻል አለብን። መብላት፣ መጠጣት፣ መልበስ መቻል አለብን። መብላትና መጠጣት ካልቻል ለማኝ ሆነን ነው የምንቀር። በግድም ህዝብ መብላት ስላለበት ያንን ህዝብ እንዲበላ የሚያደርግ ኢኮኖሚ ካልፈጠር ከተረጂነት አናልፍም። ነጻነት ከልመና ጋር፣ ጥንታዊነት ከኋላ ቀርነት ጋር፣ መከበር ከተረጅነት ጋር አብረው የሚሄዱ አይደሉም። ይህ ጽንሰ ሐሳብ በደምና ጥንታቸው ነጻነታቸውንና ሉዓላዊነታቸውን አስከብረው ለቆዩ ኢትዮጵያውያን ብዙ ትርጉም አለው። የባለፉት 7 የለውጥ ዓመታት ደግሞ አቧራን አራግፎ የተደበቀን ሀብት ገልጦ በማልማት የጎደለውን ሉዓላዊነት የመሙላት ሥራ በመሰራቱ መልኩ ከስካሁኑ የተለየ ሆኗል። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላግላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። በግብርናው ዘርፍ በዓመት 3 ጊዜ ማምረት የሚያስችል የተፈጠረው ከተረጅነት የመውጣት ህልም እውን ሆኖ ስንዴን ከውጭ ማስገባት ከእንግዲህ ለምን ያስብሎ ታሪክ ሆኗል። ቀድሞ በአንድ ዘርፍ ላይ ብቻ ተንጠልጥሎ የነበረው ኢኮኖሚ አሁን ወደ ብዝሃ ዘርፍ ላይ ትኩረት አድርጎ መሰራቱ እየተገኘ ላለው ውጤት ዋነኛው ምክንያት ነው። ከዚህ በፊት ዕዳ ያጎበጠውን ኢኮኖሚ፣ የዋጋ ንረት የፈተነውን የሀገሬውን ዜጋ አንገብጋቢ ችግር እየፈታ ያለውን የተሟላ የኢኮኖሚ ሪፎርም ኢትዮጵያ አሁን ላይ እየተገበረች ትገኛለች። ይህ መንገዷም የተቃና የሆነ በርካታ ስኬቶችን እያስገኘላትም ነው። የአንድ ሀገር ኢኮኖሚ ሲፈረጥም ከራስ ዜጎች ኩራት አልፎ በዓለም አደባባይም ስለ ብሔራዊ ጥቅም አንገትን ቀና አድርጎ የመነጋገርና የመደራደር አቅምን ያጎናጽፋል። ስመገናናዋ ሀገር ኢትዮጵያ የኢኮኖሚ ሉዓላዊነቷን ማረጋገጥ የሚያስችሉ በርካታ ሀብቶች ያሏት በመሆኑ የሥራ ፈጠራን ከማሳደግ ባሻገር ጠንካራ የሥራ ባህል መገንባት እንደሚገባ ደቡብ ኮሪያዊው የዓለም አቀፍ ወጣቶች ህብረት የኢትዮጵያ ዳይሬክተር ዶክተር ናምፕል ይናገራሉ። ሀገሪቱ ኢትዮጵያ በጣም አስገራሚ ሀገር ናት። በመንፈሳዊም በጥንታዊም ታዋቂ ሀገር ነች እና ባለፉት 19 ዓመታት ያየዋት ነገር ምንድን ነው? ከሰሜን ኢትዮጵያ እስከ ደቡብ ኢትዮጵያ ድረስ በመዘዋወር ሀገሪቱ ኢትዮጵያ ስልጣኔ መፍለቂያ የሚዘምርባት አባይ ወንዝ ያላት ሀገር፣ ጥንታዊ ቅርስ ያላት ሀገር ናት። ብዙ ነገሮች ያሏት ሀገር ነች። ለአንድ ኢትዮጵያ እድገትና ብልጽግና በዚህ መንፈስ በዚህ አንድነት የሚሰሩ ከሆነ ሀገራችን ኢትዮጵያ በከፍተኛ እድገት ከአፍሪካ ሀገራት አንደኛ እንደምትሆን እርግጠኛ ነኝ።
ከዕዳ ጫና የተላቀቀ ወጪ ገቢውን ያመጣጠነ ኢኮኖሚ በተገነባ ጊዜም ሀገርን ወደ ጠንካራ ኢኮኖሚ ይወስዳል። በአዙሪት ከቆየው አካሄድ በመውጣት የመደመር መንግስት የቱ ጋር ነው ከዓለም ጋር የተላለፍ ነው በሚል ሀገራዊ ቁጭትን አቀጣጥሏል። ይህ ታሪክን መርምሮ የመስፈንጠሪያ መንገድን አጢኖ የተጀመረው የመደመር ጉዞም ኢትዮጵያን ከድህነት አውጥቶ በዓለም ኢኮኖሚ ውስጥ የራሷን ሚና መጫወት የምትችል ሀገር መፍጠር የሚያስችል ራዕይ ነው። ለዚህ ራዕይ መሳካት ደግሞ ቁጭት ፈጥሮ በመስራት ኢትዮጵያ ከሰነበተባት ችግር የምትወጣበት በስራና ብዙ በማምረት ስለመሆኑም ይገለጻል። የትናንት ትውልድ በከፈለው የህይወት ዋጋ የተገኘውን ሉዓላዊነት አሁን በኢኮኖሚ ለማጽናት በየዘርፉ በጊዜ የለንም መንፈስ ትንቅንቅ ላይ ነው። ተመልካቾች ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የባዮቴክኖሎጂ ምርምር ማዕከል የእጽዋት ባዮቴክኖሎጂ ፕሮፌሰር የሆኑት ተክለ ሃይማኖት ኃይለ ሥላሴ ናቸው። እንግዳችን እዚህ ስቱዲዮ ድረስ ስለተገኙልን እጅግ አድርገን ነው የምናመሰግነው። እኔም የስቱዲዮአችን ተጋባዥ እንግዳ በማድረጋቸው በጣም አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄ እናምራና ፕሮፌሰር በቀደም ሲል እየተመለከትን ነበር። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ በርካታ ስራዎችን እየሰራች ነው። በተለይ በግብርናው ዘርፍ የሰራቻቸው ስራዎች አሉና እነዚህ እቅዷን ለማሳካት ምን ያህል አስቻይ ናቸው? በተለይ ባለፉት 7 ዓመታት በግብርናው ዘርፍ የተመዘገበው ውጤት ኢትዮጵያ የምግብ ሉዓላዊነቷን እንድታረጋግጥ ምን ያህል አስተዋጽኦ እያደረገላት ነው ማለት እንችላለን? በጣም ጥሩ። በመጀመሪያ ደረጃ ምናልባት እንደው ለመንደርደር እንዲያመች በምግብ ዋስትናና በምግብ ሉዓላዊነት መካከል ያለውን ልዩነት ማሳየት ጥሩ ይመስለኛል። ስለዚህ የምግብ ዋስትና ማለት ከየትም ይገኝ ከየትም በእርዳታም ራስም ተሰርቶ ቢሆን በልቶ ማደርን ያመለክታል። ደህንነት የተጠበቀ ምግብ አቅርቦት እንደማግኘት ማለት ነው። ነገር ግን የምግብ ዋስትና ጠለቅ ያለ ነው። ምግብ ዋስትና የምግብ ሉዓላዊነት ጠለቅ ያለ ትርጉም ያለው ሲሆን ከምግብ ማረጋገጥ አልፎ ስለ ፍትሃዊነት፣ ስለ ራስን መቻል፣ በራስ የት ነው ማመርተው፣ ምንድን ነው ማመርተው፣ ምን ያክል ነው ማመርተው የሚለውን መወሰን፣ በራስ የበዛ ህይወት ላይ የማዘዝ ያክል ወይም እንደው የኢንዲፔንደንስ በምንለው ወይም ራስን መቻል ብንለው የቀለለ ይሆናል። ስለዚህ ፍትሃዊነትንም ኢኩዊቲ እኩል ተጠቃሚነትን ስለሚያጠቃልል የምግብ ሉዓላዊነት ከበድ ያለ ትርጉም ያለውና በአሁኑ ጊዜ ከምግብ ዋስትና አልፎ ብዙ ሀገራት የምግብ ሉዓላዊነትን ማረጋገጥ ጥሩ እንደሆነ እየገለጹ ይገኛሉ። በተለይ ደግሞ እንደ ኢትዮጵያ ያሉ በዛ ህይወት ያላቸው ሀገሮች ምርቱን ወደ እሴት የመቀየር አቅማችን በጣም ወደ ኋላ የቀረ በመሆኑ ይህን ለማስቻል ጥሩ እድል ይፈጥራል። የምግብ ሉዓላዊነታችንን በዚህ ማረጋገጥ አለብን የሚል ያለፉት ዓመታት ስራዎች ይሄንን አሁን ያነሱልንን የምግብ ሉዓላዊነትን ለማረጋገጥ ምን ያህል አስተዋጽኦ እያደረጉ ነው የሚለውን ሐሳብ በጣም በከፍተኛ ደረጃ እያረጋገጡን አሁን ከተነገረው በስንዴ በኩል ከውጭ ማምጣት እስኪቀር ድረስ በስንዴ ብቻ አይደለም ብዙ ስራዎች እየተሰሩ ነው ያሉት። በሩዝም አማካይነት ካሁን በፊት የምናውቃቸው ምናልባት ወደ ፎገራና ወደ ጋምቤላ አካባቢ የተወሰኑ ቦታዎች ነበሩ ሩዝ የሚበቅልበት። አሁን ግን በተለያየ የኢትዮጵያ ቦታ ሩዝም እንዲበቅልና የምግብ ዋስትናን ለማረጋገጥ እንዲሁም ሉዓላዊነትን ለማረጋገጥ ጥረት አለ። ከግሪን ሌጋሲ ጋር ተያይዞ ስራዎች እየተሰሩ ነው። ብዙ ትርፋት አላቸው። ለምሳሌ ወደ ደቡብ አካባቢ አቮካዶ ምርት እየጨመረ ወደ ኤክስፖርት። ስለዚህ የቡና ልማት በከፍተኛ ደረጃ የዘንድሮ ገቢ ቢታይ ከዜና የምናየው ነገር ነው። ስለዚህ እነዚህ ወደ ውጭም ከሚላኩት በሀገር ውስጥም የምግብ ዋስትና ከማረጋገጥ አንጻር ብዙ ስራ እየተሰራ ነው። ይሄ ተጠናክሮ መቀጠል እንዳለበት ይገባኛል። ቀደም ሲል የምግብ ሉዓላዊነትና የምግብ ዋስትናን ማረጋገጥን ሲያብራሩልን ነበር እርስዎምና እንደው የምግብ ሉዓላዊነትን ማረጋገጥ የሀገርን ሉዓላዊነትም ከማረጋገጥ ጋር የሚያያዝ አንዲት ሀገር ተፈሪ የተከበረች እንድትሆን የሚያስችል ብሔራዊ ጥቅሟን በተመለከቱ ጉዳዮች ላይ ለመደራደር ተጨማሪ አቅም የሚፈጥሩላት ጉዳይ እንደሆነ ይታሰባልና ከዚህ አኳያ ኢትዮጵያ እየሄደችበት ያለውን መንገድ እንዴት ይመለከቱታል? በጣም ጥሩ ነው። እንግዲህ
ግብርና ሲባል ግብርናን ለማዘመን የውጭ ግብአቶች ያስፈልጋሉ። ከነዚህ ግብአቶች አንዱ ዘር ነው፣ ጸረ ተባይ ኬሚካል ነው፣ ማዳበሪያ ነው። ሌሎችም ተጨማሪ ከውጭ የሚመጡ ለሜካናይዜሽን የሚያገለግሉ እቃዎች አሉ። ስለዚህ እነዚህ የሚይዟቸው ኩባንያዎች አሁን የሚያደርጓቸው ወይም ባለሀብቶቹ ውጭ ያሉ ትልልቅ ኩባንያዎች ናቸው። ስለዚህ ዋጋቸውን እዛ ይወስናሉ። እኛ ጥገኛ ነው የምንሆን የምንችለው። ይሄ ብቻ ሳይሆን እንደገና ደግሞ በሀገራችን በምናካሄደው በፖሊሲያችን በምናወጣቸው ህጎች ተጽዕኖ ሊያደርጉ ይችላሉ። ምክንያቱም በተለይ ደግሞ አበዳሪ ሀገራት በተለይ ደግሞ ትልልቅ ኩባንያዎች በሀገራችን በምናደርገው የኢኮኖሚ እንቅስቃሴ ላይ ተጽዕኖ የማሳደር አቅማቸው ከፍ ያለ ነው። ነገር ግን አንድ ሀገር የኢኮኖሚ ሉዓላዊነቱን የምግብ ሉዓላዊነትን ካረጋገጠ ከተረጅነት ከወጣ የመደራደር አቅሙን ከፍ ካደረገ የማንም ኩባንያና የማንም መንግስት መጫወቻ ሊሆን አይችልም። በዚህ ላይ ደግሞ አገሪቱ ጥሩ ጅማሮ ላይ ነች የሚል ግምት አለኝ። በሌሎች ሀገራት ባደጉትም እንመለከተው ይሄንኑ ይመስለኛልና የአሁን የኢኮኖሚን የምግብ ሉዓላዊነትን ለማረጋገጥ ከተረጅነት ወደ ምርታማነት ለመሸጋገር ቀደም ሲል እርሶም ሲያነሱ የነበረው እሴትን መጨመር ማሳደግም ሌላኛው አሁን በስፋት እየተሰራበት ያለ ስራ ነውና ከዚህ አኳያ የተጀመረውን አጠናክሮ ለማስቀጠል ምን አይነት መንገድ መከተል አለብን? ምን እንስራ? እንግዲህ ቁልፉ ጥያቄ ምርትና ምርታማነትን መጨመር ነው። ምርትና ምርታማነት ሲጨምር አገር ውስጥ ገቢ ያለው የምግብ ዋስትና ሲረጋገጥ ወደ ውጭ የሚላኩ ሰብሎችንም ጥራጥሬዎችንም አትክልቶችንም በጥራት ለማምረት እድል ይገኛል። ይህን ለማድረግ ምርምር በጣም ወሳኝ ነው። በምርምር የፈለቁ የምርምር ውጤቶችን ለገበሬው በማቅረብ ለፕራይቬት ኩባንያዎችም ካሉ እነዚህ የግል ኩባንያዎች በማቅረብ ምርትና ምርታማነትን መጨመር ይቻላል። እንደገና ደግሞ ወደ ውጭ የሚላከውና የውጭ ምንዛሪ ማስገኛ የሚሆኑት ወደ ውጭ የሚላኩት ስታንዳርዳቸው የጠበቀ ዓለም አቀፍ ስታንዳርዳቸውን የጠበቁና ተፈላጊ ይሆናሉ። የውጭ ምንዛሪ ተገኝቶ ሀብት በጨመረ ቁጥር እንግዲህ አገር ውስጥ ያለው የምርምር ውጤት ወደ ተግባር ይገባል። ለዚህ አሁን ያየናቸው የሜካናይዜሽን ስራዎች በጣም ወሳኝ ናቸው። ስራውን ከማቀላጠፍ በዘለለ በጥራት እንዲሰራ ከማድረግ በዘለለ እንደገና ደግሞ ስታንዳርዱን የጠበቀ ምርት ተመርቶ ወደ ውጭ እንዲላክ ለማድረግ ያስችላል የሚል ግምት ነው ያለኝ። መልካም፣ እጅግ በጣም ነው ማመሰግነው ፕሮፌሰር ተክለ ሃይማኖት ኃይለ ሥላሴ እዚህ ስቱዲዮአችን ድረስ ስለመጡ ስለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 57 ዜናችን ቀጥሏል። ተመልካቾች ወደ ሌሎች ጉዳዮቻችን እናልፋለን። የኢትዮጵያን የፖለቲካ ስብራት ለመጠገን የሀሳብ የበላይነትን ባህል ማድረግ እንደሚገባ ተጠቆመ። ሀገሪቱ ከትናንት እስከ ዛሬ ከተጓዘችበት ውጤት አልባ የጠመንጃ ትግል ወጥታ የሀሳብ የበላይነትን የሚቀበል አዲስ የፖለቲካ ባህል መገንባት እንደሚጠበቅባትም ተመላክቷል። ምንተስኖት ይልማ ዝርዝር አለው።
ኢትዮጵያውያን ከዘመነ መሳፍንት ጀምሮ ካንዱ ጦርነት ወደ ሌላኛው እየተሸጋገርን በሰላም የኖርንባቸው ዘመናት እፍኝ ሳይሞሉ በዚያ ዙሪት ውስጥ ሆነን በርካታ ዘመናት ማለፋቸውን የታሪክ መዛግብት ያስረዳሉ። የጦርነት ዳፋ ያልደረሰበት መንደር ያላንኳኳው በር የለም ሊባል በሚችል ሁኔታ እግር በእግር እየተከታተለን የበርካቶችን ሕይወት ገብረን ድህነት አውርሶን ዛሬም በስብራት ውስጥ ሆነን የምናስበው ትዝታችንም ስጋታችንም ሆኗል። 50 አለቃ ገብረ እግዚአብሔር ረታም ገና በለጋው የወጣትነት እድሜያቸው በ1969 የሚደግፉትን የፖለቲካ ስርዓት ለመታደግ የጠመንጃ ትግልን ቢቀላቀሉም ከዓመታት በፊት ያደረጉት ጦርነት ያስከተለባቸው የአካል ጉዳት ዛሬም ድረስ ዋጋ ያስከፈላቸው መሆኑን ይናገራሉ። ጦርነት ለማንም የሚበጭልም ጦርነት ተገባሁኝ የደረሰብኝን ጉዳትና በጎኔ የነበረ የረገፈ ሰራዊት ይሄ ነው አይባልም መሬት ፍጠረው እኔም ተጎድቼ ተመትቼ 4 ጊዜ ኦፕሬሽን ያለው አሁንም አልዳንም ፈጭኖ ነው ታስሮ ነው የሚሄደው። በሐሳብ በላይነት ሳይሆን ታግሎ በመጣል የተመሰረተው የኢትዮጵያ የፖለቲካ ስብራት ስልጣንን ለመቀራመት የሚደረገው የጠመንጃ ትግል ዛሬም ያልነጠፈው ነዋይ የሐሳብ አልባው ፖለቲካ ምቹ መደላደል ሆኖ በርካቶችን እየገበረ ሀገርን እየቀበረ ያለ ከልካይ የደም ውርስ ሆኖ ስለመቀጠሉ መስካሪዎች ብዙ ናቸው። የኢትዮጵያን ችግር መፍታት የሚችሉት ኢትዮጵያኖች ብቻ ናቸው። ግን እንዴት አድርገን ነው የምንፈታው ነው ዋናው ጥያቄ። የምንፈታው ነፍጥ በማንገት ነው፣ በመደባደብ ነው፣ በመሰዳደብ ነው፣ በመተነኳኮር ነው ወይንስ በሌላ መንገድ በሰለጠነ መንገድ ማለት? የሀገር ምስረታዋ የቅርብ ጊዜ ትውስታ የሆነችው አሜሪካ ጠንካራ ሀገርነት መሰረት የጣለችው በምስረታዋ ወቅት በተደረጉ የሐሳብ ውይይቶች እንደሆኑ ይነገራል። ይህንን ተሞክሮ የአውሮፓና ጥቂት የአፍሪካ ሀገራትም ያጋጠሟቸውን ችግሮች በሰላማዊ መንገድ ለመፍታትና በይቅርታ ለመሻገር ሞክረው ተሳክቶላቸዋል። ኢትዮጵያም የሰላሟን ሰንኮፍ ከስሩ ለመንቀል የዘመኑ አርበኝነት ምልክት በሆነው ከራስ ጥቅም በላይ ብሔራዊ ጥቅምን ከፍ በሚያደርገው በአዲሱ የሰለጠነው መንገድ በመጓዝ ከምንሽር ወደ ምክክር የፖለቲካ ባህል ለውጥ ለማድረግ ጊዜው አሁን ካልሆነ መች ሊሆን ይችላል የሚለው ብሂል የብዙዎች ጥያቄ ሊሆን ይገባል። ምን አይነት ፖለቲካል ካልቸር ነው ያለን ማለት ነው? ሰላማዊ ቤድሮክ የሚመሰርት ነው ወይስ በምን የሚያምን ነው? ተወያይቶ በዲያሎግ በምክክር ለስልጣን ነው ጥማት ያለን እንጂ በሐሳብ ብልጫ ፖለቲካን የሚሰራ እሳቤና ያ ባህል አልተገነባም። ፖለቲካችን ወደ ሰላማዊ ትግል መመለስ ካልቻለ እንኳን ፖለቲካ ሀገር አይኖረንም የሚለው በርካቶችን የሚያስማማው ጉዳይ በሐሳብ በላይነት ተመዝኖና ዳብሮ ነጥሮ የሚወጣ ፖለቲካ ለውድድር ብቻ ሳይሆን ለትብብርም ክፍት የሆነ ምህዳር አስፈላጊነት እንደ ኢትዮጵያ ባሉ የሀገረ መንግስት ግንባታ ሂደት ባልተጠናቀቀባቸውና መሰረታዊ ጉዳዮች ላይ ስምምነት በሌለባቸው ሀገራት የተረጋጋ የፖለቲካ ሁኔታ ለመፍጠር የተለያዩ ሐሳቦች ውክልና ሊኖራቸው እንደሚገባ ይመከራል። በተደጋጋሚ ሞክረነው ካላተረፈን ጦርነትን ተላቀን አዲሱን መንገድ መከተል ምርጫችን ለማድረግ ትክክለኛው ጊዜ አሁን ስለመሆኑ የብዙዎች ምልከታ ነው። ምክንያቱም ብዝሃነት የሆነው የኢትዮጵያ መልክና ጠባይ ከዚህ ውጪ ሌላ ድል የለውም። ከግጭትና ከመገዳደል ባህል ወጥተን ወደ መመካከር እንመጣለን። ይሄ አስተሳሰብ እንግዲህ ከአሁኑ ዘመን ጋር ሊሄዱ የማይችሉ አገርን ሊያራምዱ ወደፊት ሊያሻግሩ የማይችሉ ወደ ግጭት ሊያመሩ በቁርሾ ላይ የተመሰረቱ በጥላቻ ላይ የተመሰረቱ እነዚህን ማራገፍ ይኖርብናል። በዚህ የጦርነት እሳት እንዳለፈ ሰው ግን 50 አለቃ ገብረ እግዚአብሔር ረታ ሰላም ይሻላል ሲሉ ትውልዱን ይመክራሉ። ወንድሞቼ የምትሆኑ ልጆቼ ትላልቆችም ጠመንጃ ያዛችሁ ወደ ሰላም መንገድ ሰላም አውርዳችሁ ለእናት ለአባታችሁ ለሀገራችሁ ወደ ልማት ብትገቡ። ጦርነት ግን ማዕበል ነው። ንብረት ያወድማል፣ ሰው ያወድማል። ከጦርነት የሚተርፈው ነገር የለም። ያልተለወጠ የትግል ስልትና ያልዳበረ የፖለቲካ ባህል ዛሬም ጠመንጃ እያወዛወዘ ለሺዎች የሞተን ሳይሆን ሺህ ገዳይን እያወደሰ በሌላው መቃብር ላይ መቆምን የሚመርጥ ከደም ፖለቲካ ይልቅ የትላንት ስብራትን የሚጠግንና ነገን በሚያሻግር የሐሳብ የበላይነት የአዲስቷ ኢትዮጵያ አዋጭ መንገድ ስለመሆኑ ታሪክም እውነታም የገለጡት ጉዳይ ነው። የኢትዮጵያ ሀገራዊ የእንመካከር ጥያቄ የዘመኑን እንቆቅልሽ መፍቻ ስለመሆኑ ሳይታለም የተፈታ አማራጭ ሆኖ ቀርቧል። ኢትዮጵያ ለዓመታት ከማዕድን ሀብቷ ታገኘው የነበረው ጥቅም እዚህ ግባ የሚባል እንዳልነበር የዘርፉ ባለሙያዎች ያስረዳሉ። ከቅርብ ዓመታት ወዲህ ግን ለዘርፉ የተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋን ማሳየት ጀምሯል። ሙሉ ግርማይ ተከታዩን ዘገባ አሰናድቷል። በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የሥነ ምህዳር ጥናት መሰረት ተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት
በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ድሃ ያስባላት ሀገርም ማዕድኖቿን አውጥታ መጠቀም ስለተሳናት ተገዳ ሳይሆን ወዳ ፈቅዳ ድሃ የሆነች የሚለው ብሂልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1920ዎቹ ጀምረው በኦጋዴን ሰርጥ እንዳለ በጥናት ቢረጋገጥም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በስርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ስራዎች በእንጭጩ ሲቀጭ ኖሯል። እንዲህ ያሉ የማዕድን ሀብቶችም በህዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለመቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ ምንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖራለች። የግብርና ምርቶቻችን በጣም በርካሽ ያው ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሪ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። ይህ ጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ ብስራትን ይዞ የመጣ ነው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብአት የሚሆነው። ጋዙ ለኢነርጂ ግብአት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። በተፈጥሮ ጋዝ ብቻ ከ1 ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውቢት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ ነው። በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓ.ም በማስገባትም ለሀገራዊ ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብዓት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ 70 በመቶ የሚደርሰው ግብዓት በማዕድን እሴት ተጨምሮባቸው ከውጭ ሀገር በሚገቡ ላይ ጥገኛ ሆና ቆይታለች። እንዲህ ያለውን ሁኔታ ለመቀየርም ጅምር ስራዎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ ላይም ተናግረዋል። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። የቅርብ ዘመናት የሀገራት በኢኮኖሚ የመበልጸግና የመልማት ታሪክ እንደሚያሳየው ከኢንዱስትሪ አብዮት እስከ 21ኛው ክፍለ ዘመን የዲጂታል ቴክኖሎጂ ድረስ የታዩ ስኬቶችና ሀገራዊ አቅሞች እውን መሆን የቻሉትም የማዕድን ሀብቶችን ለተለያዩ ዘርፎች በግብዓት በመጠቀም ነው። እንዲህ ያለው የኢትዮጵያ አካሄድም ማዕድን በኢኮኖሚ ዘርፍ ወሳኝ ሚና እንዲጫወትም ያለመ ነው።
ከዚሁ ጋር በተገናኘ መንግስት የሀገሪቱን ኢኮኖሚ ወደ ብዝሃ ዘርፍ በማሸጋገር እንደ ማዕድን ለዓመታት ተዘንግተው የቆዩ መስኮች ላይ ትኩረት ማድረግ መጀመሩ ዘርፉ እንዲነቃቃ ስለማድረጉ ተገልጿል። መስከረም ቸርነት ዝርዝር አላት። ከኢትዮጵያ ትላልቅ ኮረብታማ ተራራዎች ውስጥ የሀገሪቱን መጻኢ ኢኮኖሚ ሊያቀኑ የሚችሉ በርካታ ማዕድናት ይገኛሉ። ከወሎና ሸዋ የሚወጡ ኦፓሎች፣ ከኦሮሚያ የሚገኙ ኤሜራልዶችና ከትግራይ ተራሮች ስር የሚገኙት ሳፋይሮች በውጭ ገበያ ተፈላጊ የሆኑ የኢትዮጵያ የከበሩ ማዕድናት ናቸው። ኢትዮጵያ ከአፍሪካ በማዕድን ሀብት ከበለጸጉ ሀገራት መካከል አንዷ ናት። ሀገሪቱ ምንም እንኳን በማዕድን ሀብት የበለጸገች ብትሆንም ከዘርፉ በሚገባው ልክ አለመጠቀሟ ግን ግልጽ ነው። ባለፉት ዓመታት መንግስት ከኢኮኖሚው 5 ምሰሶዎች ውስጥ የማዕድን ዘርፉን አንዱ አድርጎ ትኩረት መስጠቱ ግን የቀደመ የዘርፉ ታሪክን የቀየረ ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ዘርፉ ሀገሪቱ የከበሩ ማዕድናት ለውጭ ገበያ በማቅረብ የውጭ ምንዛሬ ከማግኘት በዘለለ ለዜጎችም ከፍተኛ የስራ ዕድል የሚፈጥር ነው። እንደ ሀገር ከድህነት የሚያወጣን አንዱ ይሄ ነው። ለምሳሌ ህንድና ሀገር ተክሰልሽ ትልቅ የገቢ ምንጯ እንደ አመት ትልቁ የገቢ ምንጯ ከሌላ ሀገራት አመታ ማዕድናትን አሱባ የምትሸጠው። እኛ ግን ኖሮነ በዛ ልክ መጠቀም አልቻለም። ስለዚህ እምለው በቻሉ መጠን ፕሮፌሽናል ሆነ ስራዎችን ብንሰራ ደስ ይለኛል። ሀገሪቱ ከማዕድን ዘርፍ የሚጠበቀውን ያህል ገቢ ማግኘት እንድትችል ጥሬ የከበሩ ማዕድናትን ለውጭ ገበያ ከማቅረብ በተጨማሪ እሴት የተጨመረባቸውን እንድታቀርብ መንግስት ዘርፉን በቴክኖሎጂ ሊደግፈው እንደሚገባም ይነገራል። አሁን ኦፓልን እንኳን ብንወስድ ኦፓል በዶማና በአካፋ ነው እየተሰራ ያለው። ይሄ ደግሞ ድንጋዩን ይሰነጣጥቀዋል፣ አላግባብ ይሰብረዋል፣ ማስፈልጉ ነገሮች ሁላ አብሮ ይወጣሉ ማለት ነው። ግን ሰው ተምሮ ሙያውን በደንብ ቀስሞ አውቆ ዓለም ምን ይፈልጋል የሚለውን አውቆ ቢሰራበት አገራችን በዚህ ብቻ እኔ እርግጠኛ ነኝ ባለፉት ዓመታት ባየሁት ነገር በጣም አርኪ ሁኔታ ነው ያለው ማለት ነው። እንቅስቃሴው በጣም በአሪፍ ሁኔታ ነው ያለው። ጥሩ ነገሮች እየቀረቡ ነው። እነዚህ ጥሩ ነገሮች ደግሞ እየቀረቡ ያሉት ጀስት ሻለው ነው። ሻሎ ማለት ከላይ ሰው ወክ እያደረገ የሚያገኛቸው እንጂ እንደ ሌሎቹ ሀገሮች ወደ ታች ምድር ውስጥ በኪሎ ሜትሮች አልተቆፈረም ማለት ነው። ይሄ ደግሞ ራሱን የቻለ ቴክኖሎጂ ይፈልጋል። ከዘርፉ የሚገኘውን ጥቅም ለማሳደግ ኋላ ቀር የነበረውን የከበረ ማዕድን አወጣጥ በቴክኖሎጂ ማዘመን እንደሚያስፈልግም ይነሳል። በማዕድን አውጪው በኩል የራሱ የሆነ ቴክኖሎጂ ይፈልጋል። በላቦራቶሪ በኩል የራሱ የሆነ ቴክኖሎጂ አለው። በአቆራረጡ ጭምር ደግሞ የራሱ የሆነ ቴክኖሎጂ አለው። አሁን እነዚህ ቴክኖሎጂዎች ባለመኖራቸው ማለት ነው እኛ የቆረጥናቸው ውጭ ሀገር ሲሄዱ ፌል ያደርጋሉ ወይም ብዙ ዋጋ አያወጡም። ለምን? ሰው የሚፈልገው አቆራረጥ በጣም ፕሮፌሽናል መሆን አለበት። እያንዳንዱ አንግልና ዲግሪ ካልኩሌሽን ተሰርቶ ነው። ልክ ኢንተግሬሽን እንደምንለው ማለት ነው። ከርቡ ተጠብቆ ዲግሪው ተለክቶ ነው ውጭ ሀገር ሲሸጥ። ዝም ብሎ ሰላማረ ብቻ አይደለም። መንግስት ለዘርፉ በሰጠው ትኩረት ወርቅ ብቻውን ለአብነት በ2016 4 ቶን ብቻ ለውጭ ገበያ የቀረበ ሲሆን በ2017 ወደ 37 ቶን በማሳደግ ወደ 3.5 ቢሊዮን ዶላር ገቢ ማግኘት ተችሏል። በአማራ ክልል ሰላምን ለማጽናት የበኩላቸውን እንደሚወጡ የደሴ ከተማ የመንግስት ሰራተኞች ተናገሩ። የደሴ ከተማ አስተዳደር የመንግስት ሰራተኞች በወቅታዊ ጉዳዮች ላይ ውይይት አድርገዋል። ዘገባው የአማራ ሚዲያ ኮርፖሬሽን ነው። ሳሙኤል ወርቃየሁ ያቀርበዋል። የደሴ ከተማ አስተዳደር የመንግስት ሰራተኞች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊዎችም የክልሉ ሰላም እጦት በማህበረሰቡ ዘንድ እያደረሰ ያለውን ዘርፈ ብዙ ችግር ገልጸው አሁንም ሰላምን እንሻለን ሲሉ ተደምጠዋል። መከላከያም የኛ ወንድም እህት ልጅ ነው፣ ይሄኛውም የኛ ወንድም ልጅ ነው።
ለምንድነው የሚያልቀው? በጦርነት ኪሳራ እኮ ነው። የሰው ህይወት እኮ አይተካም። ከሰላም በላይ ምንም የለም። በቃ ሰላም ነው ትልቁ ነገር ለሰው ልጅ። ሳይበላም ሳይጠጣም በሰላም ተኝቶ ታደረ ቤቱ እንቅልፍ ይወስደዋል። እኔ አሁን በጣም ሰላም የምፈልግ አንዱ ሰው ነኝ። በጣም ሰላም የናፈቀኝ ዘመዶችን ግን መጠየቅ እየፈለኩኝ ግን ያልጠየቁ ሰው ነገር ግን ሰላም በማይፈልጉ ግለሰቦች የታጠርኩኝ የታሰርኩኝ የተጨነኩኝ ሰው ነኝ። የሐሳብ ልዩነቶችን በሰላማዊ ውይይትና ምክክር መፍታት ይገባል ያሉት የውይይቱ ተሳታፊዎች ሁሉም ቅድሚያ ለሰላም በመስጠት የአካባቢውን ብሎም የክልሉን ሰላም ማጽናት እንደሚገባም አስተያየታቸውን ሰጥተዋል። በአካባቢው ለሰላም እጦት ምክንያት የሆኑ ችግሮች እየተለዩ ችግሮችን ለመፍታት ይሰራል ያሉት የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ሰላምን ለማጽናት የመንግስት ሰራተኞችም ጨምሮ ሁሉም የበኩሉን እንዲወጣም ጠይቀዋል። ሰላም ለማምጣት አንደኛው ቁልፍ መሳሪያው ሁሉም ማህበረሰብ የመንግስት ሰራተኛውም የሃይማኖት አባቱም የአገር ሽማግሌውም ወጣቱም ሁሉም ማህበረሰብ ለሰላም ሁሉም እጁን መዘርጋት አለበት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ የተለያዩ አካባቢዎች ሰላም ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም ተጠናክረው ቀጥለዋል። የለውጥ እሳቤ ከምናብ ይልቃል ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሎ አትጠራጠሩ በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል ህብር ያስጌጠናል። አዝግሞ መዘግየት ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት ኢትዮጵያ በቤት ነው። የኢቲቪ 57 ዜናችን እንደቀጠለ ነው ተመልካቾች። ወደ ውጪ አጭር ዘገባችን እናልፋለን። ኢራን ከአሜሪካ ጋር የኒውክሌር ድርድር ለማድረግ እንደማትቸኩል አስታወቀች። በአሁኑ ወቅት ሀገሪቱ ኢኮኖሚያዊ ተግዳሮቶችንና የውጭ ጫናዎችን እያስተናገደች ትገኛለች ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ለጊዜው የኒውክሌር ድርድር ለማድረግ ምንም የሚያስቸኩል ጉዳይ እንደሌለ ለአልጀዚራ ገልጸዋል። ይህም በመሆኑ ኢራን በኒውክሌር መርሃ ግብሯ ላይ ከዩናይትድ ስቴትስ ጋር ድርድር ለመቀጠል አትቸኩልም ብለዋል። ነገር ግን ድርድሩ ኢራንንም ሆነ አሜሪካን በኩል መንገድ ተጠቃሚ የሚያደርግና በኩል አቋም ላይ የተመሰረተ ከሆነ ተህራን በተዘዋዋሪ መንገድ ድርድር ለመሳተፍ ዝግጁ እንደሆነች የውጭ ጉዳይ ሚኒስትሩ አባስ አራክቺ ለአልጀዚራ በጽህፈት ቤታቸው በሰጡት ቃለ ምልልስ ላይ ተናግረዋል። አክለውም ሚኒስትሩ ለቀጠናው ሰላም ማጣት ምክንያት እስራኤል ተጠያቂ እንደሆነች በዓለም ሀገራት ዙሪያ ግንዛቤው እያደገ መምጣቱን ለአልጀዚራ መናገራቸው በዘገባው ተካቷል። በመጨረሻም ወደ ስፖርት ዘገባችን ነው የምንሻገረው። በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ሰንደርላንድ ከኤቨርተን ምሽት ከ5 ሰዓት ጀምሮ ይጫወታሉ። አዲስ አዳጊው ሰንደርላንድ በተከታታይ 3 ጨዋታዎችን ለማሸነፍ ወደ ሜዳ ይገባል። ቡድኑ ወልቨርሃምፕተንና ቸልሲን በተከታታይ እንደማሸነፉ በጥሩ መነቃቃት ላይ ይገኛል። 17 ነጥቦችን ሰብስቦ በደረጃ ሰንጠረዡ 7ኛ ላይም ተቀምጧል። ቡድኑ በዛሬው ጨዋታ ሙሉ 3 ነጥቦችን ማሳካት ከቻለ ነጥቡን 20 በማድረስ ወደ ሁለተኛ ደረጃ ያድጋል። ተጋጣሚው ኤቨርተን በአንጻሩ በማንቸስተር ሲቲና በቶተናም ከደረሱበት ተከታታይ ሽንፈቶች በኋላ የሚያደርገው ጨዋታ ነው። የዴቪድ ሞይስ ቡድን በ11 ነጥብ የወራጅ ቀጠናው አፋፍ ላይ እንደመቀመጡ የዛሬውን ጨዋታ ማሸነፍ በእጅጉ ያስፈልገዋል።
ተመልካቾቻችን የኢቲቪ 57 ዜናችን ከአመሻሽ 12 ሰዓት ጀምሮ በ3 ምዕራፎች ተከፋፍሎ በተከታተላችሁት መልኩ ተጠናቋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ማህሌት ታደለ ነኝ። በሰላም እደሩ።